ትወጣለህ ወይስ ሬሳ ይወጣል ሲል ሰውየው ወጣ። ከዛ ጃኬቱን ሲከፍት እኔ አሁን አባቴ ጌታን የተቀበለው ቸርች እየሄድኩ ነበር ከቤት ወጥቼ እንደው ለምን አትሸኘኝም አልኩት። 90 ምናምን ዓመተ ምህረት ላይ የት ልትሄድ ነው ምናምን ቸርች ነው አረረረረ ጴንጤ ሄድች አለኝ። ያኔ አይ ቲንክ 20 ዓመቴ 21 ዓመቴ። አረ ችግር የለውም ሸኘኝ ስለው እናቴ ምን አለ ብትሸኘው አለች። ለካ እግዚአብሔር የመዳን ቀጠሮ ይዞለታል። ሸኘኝና አስኮም ሙሉ ወንጌል ቤተክርስቲያን በር ላይ አደረሰኝና በልቻው በቃ እኔ ልመለስ። ከደረስክ አይቀር አልኩት እስቲ እነዚህ ጴንጤዎች ምንድነው የሚያደርጉት ብለህ ለምን አታይም አልኩት። ሊበላ ነው እሺ ብሎ ገባ። እኔ እዛ ከገባ በኋላ ምን እንደሚሆን አውቃለሁ። ያን ቀን የሚያገለግለው ሰውዬ በጌታ በኢየሱስ ስም ሲል አጠገባችን አጋንንቶች ሲወድቁ አየ። እንዲህ ብሎ ሲያይኝ ትዝ ይለኝ። ከዛ በኋላ እንደዚህ ያለ አንድ ሰው አለ እዚህ ድግምት አስደግመሃል፣ ድግምቱ እንዲያውም እጅ ላይ ገመድ አስረሃል፣ ናውጣ ሲል አልወጣም አለ ሰውዬው። ትወጣለህ ወይስ ሬሳ ይወጣል ሲል ሰውዬው ወጣ። ከዛ ጃኬቱን ሲከፍት አባቴ ቆሞ እንደዚህ አየው ማለት። ከዛ ጌታን የምትቀበሉ ወደፊት ነው ሲባል እኔ አይኔን ጨፍኜ እኔ በ100 ዓመት ውስጥ አባቴ ጌታን ይቀበላል ብዬ አላምንም። በ100 ዓመት። ከዛ እንዲህ እያልኩ ያለ ሰፈር ውስጥ የምታቀኝ የሆነች ሴትዮ ለለለለ ብላ መታቀፈችኝ። ምንድነው በቃ እንኳን ደስ አለ። ምን ተፈጠረ? ለካ የመጀመሪያው ሰው ሮጦ ሄዶ አባቴ ነው እጁን ያነሳው ከመጨረሻ። እግዚአብሔር ልጅ እንደመሆን በቃ ሌላ ምን አለው ወገኖች? በቃ አለቀ።